ወላጆች ባይኖሩ ኖሮ ባልተገኘን ነበር ስለዚህ ለወላጆችህ አመስጋኝ ልጅ ሆን ለኔ አመስጋኝ ባሪያ ለወላጆችህ ደግሞ አመስጋኝ ልጅ ሆን አለ አላህ ረቡል ዒዘቲ ወጀል ከዛ ቀጥሎ ምን አለ ኢለየል መሲር ሆነ ኦር ከሁለት አንዱ የማታደርግ ሆነ ኢለየል መሲር እኔ ጋር ሆኖ መምጫ እንገናኛለን ይያለሁ እሰራለሁ ይያለሁ ኢለየል መሲር የአላህ ውዴታ ላንተ ለኔ ወላጆቻችን የወደዱን እንደሆነ ነው የአላህ ቁጣ በኔ ባንተ ወላጆቻችን የተቆጡንና የተከፉብን እንደሆነ ኢለየል መሲር ንጋርት እንኳን ሙሉ ለሙሉ ሐዲስ አልቀበልም ሊል ቀርቶ አንድ ሐዲሳቸውን ውድቅ ቢያደርግ አንድ ሰው ይከፍተብው አንድ ሐዲስ ይሄ እንኳን ከጊዜው ጋር አይደለም ይሄ እንኳን ከኔ አቅል ጋር አይደለም ይሄ እንኳን ምናምን ያለ እንደሆነ ይከፍራል ወላጆች የሆነ ነገር ከጠየቁ የጠየቁት ነገር ምንም ይሁን ምን አላህን ማስከፋ ካልሆነ ነብዩን ማስከፋ ካልሆነ የነሱን ትዕዛዝ ማሟላት ፍላጎታቸውን ማሙላት ዋጅብ ልክ እንደ ፈርድ ሰላት ስለዚህ እናቱን የሰደበ አባቱን የሰደበ የአላህ ቁጣ እሱ ላይ ይሆንበታል ወይንም ይሆንበት አሉ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ የትኛውንም ወንጀል አላህ ከዚያ ወንጀል በዱንያ መቅጣት የፈለገውን ይቀጣል የፈለገውን ደግሞ ለአኺራ ያቆያል እስከ ቂያማ ድረስ ሊያቆይ ይችላል ፈጣን እርምጃ ላይወስድ ይችላል አላሁ ጀለ ወዐዝ ለዚያ ወላጆቹን ላስከፋ ሰው ዱንያ ላይ ወዲያውኑ ክፍያውን ይከፍለዋል ወላጆቻችሁን በሐያት አላህ ያቆየላችሁ ሰዎች ከዛሬው ደርስ በፊት ተንቢህ ትላንትና ስለ ዘካ ስናነሳ እዳ ቢኖርበት አንድ ሰው ዘካን ስንሰጠው ከእዳው መቀነስ ይፈቀዳል ወይ ብላችሁ ለጠየቃችሁን ጥያቄ ስመልስ አዛብቼ ነው የመለስኩላችሁ ማለት እንዲገልብጨው እኔ መለስኩላችሁና ተንቢህ ተደርጎልኝ ነው ማለት እንዴት ነው አልገባኝም ብሎ ማብራሪያ ሲጠይቀኝ እንዲህ እኮ ሳብራራለት እንዲህ እኮ ነው ያልከው አሉኝና ነው ለማንኛውም እንተብሄው እዳ አለበት አንድ ሰው ሁለት ሰዎች እዳ አለባቸው ዘካን መቀነስ ፈለጋችሁ ከዘካ ሂሳባቸው አንደኛው ብሬን በፍጹም ማይሰጠኝም ብለህ ተስፋ ይቆረጥክበት ነው ከሱ ዘካውን አስቦ መቀነስ አይቻልም ብያቸዋለሁ እሱ ልክ ነው ሁለተኛው ብርህን ስጠኝ ብለህ ብትለው ሊሰጥህ ይችላል ነገር ግን ሲሰጥህ በጣም ተጨናንቆና ቢዝነሱን አውኮ ነው ማለት ነው አንተ ያለብህ እሱ ጋር ያለህ ብር 20 ሺህ ብር ነው 20 ሺህ ብሩን ከሰጠህ ኪዮክሱን ይዘጋታል ስለዚህ ከዘካው ቆርጦ ለዛኛው ጭራሽ ማንሳትም አይፈቀድም ብያቸዋለሁ ዘካ ለሱ መስጠት ነው የሚቻለው ተስፋ ለተቆረጠበት ይሄኛው ግን አምጣ ብትለው ይሰጣል ግን ሱቁን ዘግቶ ነው የሚሰጥ በቃ ከዛ በኋላ መንቀሳቀስ አይችልም ስለዚህ ለእንደዚህ አይነት ሰው ቢዝነስ የሚቀሳቀስበት ነገር ስላለው ስላልሰጠው ስለማይቆም ያኛው ካልሰጠው ይቆማል ስለዚህ ለዛኛው ተሰጠዋለህ ከዚህኛው ላይ ደግሞ ሂሳብህን ታስባለህ እንተበህ ብርህን ዘካ ስትሰጠው ለምሳሌ 20 ሺህ ብር ነው ያለው 30 ሺህ ብር ልትሰጠው አትሰብክ ዘካ እዳህን ለመመለስ ብለህ አይደለም የምትሰጠው ዘካው ይገባዋል ብለህ ነው የምትሰጠው ወትሮንም የምትሰጠው ሰው ስለነበር ነው የምትሰጠው እዳውን ለመመለስ ከሆነ የምትሰጠው አይቻልም ምን ማለት ነው ሌሎች ምስኪኖች አሉ ያ ዘካ የሚገባቸው ግን እዳህን ለመመለስና ለመቀበል ስትል ለነዚህ ማካፈል የነበረብህን ብር ሰብስበህ ለሱ ሰጠኸውና ብሬን አምጣ ለማለት ከሆነ በዚህ ንያ ከሆነ አይፈቀድም በፍጹም አይቻልም በዚህ ንያ ከሆነ ግን ለዚህም ሲሰጥ ለሱም ድርሻውን ሰጠኸው ከድርሻው ላይ ያንተን እዳ ክፈለኝ ብለህ ብትለው የዋናውን የነበረውን ቢዝነሱን አይነካበትም ተጨማሪ የሰጠኸውን ብር ነው አምጣ ያልካለውና የዚያኔ ይፈቀዳል ብለዋል አይዶንት ኖ እንዲህ ብዬ ካላብራራው አይገባኝም ግን እንደዚህ አይደለም የተብራራው ተባልኩኝ ለማንኛውም ወደ ዛሬው ደርሳችን እንመለስ የዛሬው ደርሳችን በዕቁቅ ዙሪያ ላይ ነው ያየን ያለነው ትላንትና وقضى ربك الا تعبدوا الا اياه وبالوالدين احسانا امتلوانا آية እያየሁኝ ሰዓት አለቀብን
الله رب العزة والجلال وقضى ربك ألا تعبدوا إلا إياه وبالوالدين إحسانا والسنوال فرضوال يا الله سبحانه وتعالى والسانين مكبل قديتانو يالتقبل يمكتلو للا نقرن يوسنو من دنو ولت نقروچنا يايزون يمتاو عندنا توحيد تطبق شرك እንዳታጋራ ተጠንቀቅ ሁለተኛ ከተውሂድ ቀጥሎ የሚመጣው የአላህን ሐቅ ከጠበቅክ በኋላና የታዘዝከውን ከፈጸምክ በኋላ ቀጥሎ የሚመጣው የወላጆች ሐቅ ነውና የወላጆችን ሐቅ ጠብቃል የወላጆችን ሐቅ አጠባበቅ ሲነግር ኢህሳንን አለ ኢህሳን በሚባልበት ሰዓት ዘርፈ ሰፊ ነው ለዚያም ነው ነኪራ አድርጎ ያመጣው ኢህሳንን አለውና ዘርፈ ሰፊ ነው ምን ላድር ያልክ እንደሆነ ባትላንትና ፎርሙላውን ተነጋግረና ላንተ ልጆች ቢኖሩ ምን እንዲያደርጉልህ ትፈልጋለህ ልጆችህ ምን እንዲሆኑ ትፈልጋለህ አሁንስ ያሉ ልጆች ምን እንዲሆኑ ትፈልጋለህ ላንተስ ምን እንዲያደርጉልህ ትፈልጋለህ ስለሚለው አየንና ሐሰኑ አልበስሪ ረህመቱላሂ ዐለይሂ አው መሐመድ ኢብኑ ሲሪን ወይንም የሆነው አንዱ ሰለፍ የተጠየቁትን ጥያቄና የመለሱትን ምላሽ ላብራራላችሁ ጀምሬ ሌላ ነገር እየተናገርኩኝ ሰዓት እንዳለቀ ነው እማስታውሰው ምን ብለው አሏቸው አንድ ልጅ ወላጁ አጠገብ ምንድነው መሆን ያለበት አሏቸው كيف يكون الولد عند والديه ወላጆቹ አጠገብ ምን ይሁን ኢህሳናን ኢላ አላህ የኢብኑ አባስን ማብራሪያ ነግሬያቸዋለሁ ኢህሳን ሲባል ምንድነው እንድንሆን የተፈለገው ምን ይሁን ሙዓመላችን ከሳቸው ጋር ሙዓሸራችን ከነሱ ጋር ምንድነው መሆን ያለበት ብለው ጠየቋቸው قال فليكن كعبد ذليل شوف እንደ ወራዳ ባሪያ ማለት ራሱን በጣም ዝቅ አድርጎ የሚያገለግል እንደ አገልጋይ ባሪያ ይሁን عند سيده الغليظ الشديد ኃይለኛ አስቸጋሪ ማለት ይሄ አምባገነን የሆነ ሐለቃው ዘንዳ ባሪያ ሆኖ ነው እንተበ ተራ ሰራተኛ አይደለም ነፃነት የለውም ካልፈለክ እኔ ሌላ ስራ ቀይራለሁ ማለት ነፃነት የለውም ተራ ሰራተኛ አይደለም እንግዲያውሳ ባሪያ እስከሆነ ድረስ የተሸመተ አካል ነው እንደ በግ ነው እንደ ላም ነው እንደ አህያ ነው ሲሻው ይጭነዋል ሲሻው ይገርፈዋል ሲሻው እንዳሻ ያደርገዋልና እንደፈለገ ይገለገልበታል ስለዚህ ያ ባሪያ عند ربه الشديد الغليظ እንዴት ነው የሚሆነው ያልክ እንደሆነ ይሽቆጠቆጣል ይንቀጠቀጣል ትእዛዙን ለመፈጸም በጣም የሚችለውንና ከሚችለው በላይ ሁላ ያደርጋል እንደዚያ ይሁኑ ወላጆቹ ዘንዳ እንቱም ማይ ወላጆቹ ዘንዳ ልጅ እንደዛ ነው መሆን ያለበት ይፍራሽ ቆጥቆጥ አይደለም ያልኩ ይሄ መፍራት አይደለም ወላጆቻችን የሚፈሩ ሳይሆን የሚፈቀሩ የሚከበሩ መሆንን ያለባቸው ወላጅም ልጁን ሲያሳድግ የሚፈራ ሆኖ አይደለም ማሳደግ ያለበት የሚፈቀር የሚጓጓ የሚናፈቅ የሚከበር ነው መሆን ያለበት እንጂማ ልጅን ቁጭበል ተነስ ተኛ ሂድና ነው ያ አይደለም ያማ ዝም ብሎ ሮቦት አደረከው ማለት በሪሞት የምትመራው ሮቦት አደረከ ያን አይደለም ሸሪዓ የሚያዘው አቅልም ያንን አይዝም ሳይንሱም ያንን አይደለም የሚያዘው እንግዲያውስ ልጅ ላንተን እጅግ አክባሪ አንተን እጅግ ናፋቂ ላንተ ፍጹም ታዛዥ ፍላጎት ግን አንተ ከመናገርህ በፊት የሚረዳና የሚያሟላ የሚወድህና የሚናፍቅህ እንዲሆን አድርገህ ነው ማሳደግ መቻል ያለብህ ወኻሰተን አባትና ልጅ ጭራሽ የማይተዋወቅ እናቃለናል ጭራሽ የማይተዋወቅ አባት በዚህ በኩል ሲገባ ልጅ በዚህ በኩል የሚወጣ አላር እንደዚህ አይነት እኔ ማውቀው ፋሚሊ አለ አባት በዚህ ገባ ልጅ በዚህ ይወጣ ከለታት አንድ ቀን ኑክታ ሐቂቃ የተከሰተ ነገር ነው ከለታት አንድ ቀን እቤት ውስጥ እንትን አለ ምንድነው በረሮ አውቃችኋል በረሮ አለ እና በረሮ ማጥፊያ ዲዲቲ ምን ነው አላ እሱን ገዝቶ መጣ አባት ፋሚሊውን በደንብ አውቀዋለሁ አባት ሲገባ አባት ካሌለ ልጆች ከናታቸው ጋር ስብስብ ብለው በቃ ጫዋታ ነው ሳቅ ነው ምናምን አባት በሚገባበት ሰዓት ሁለት ልጆች ብቻ ናቸው ፊት ለፊት የሚቀሩ ሌሎቹ እንዳለ አይጥ ድመት እንዳየች ወደ ጉርጓዳቸው ነው የሚገቡት የራሳቸው ሩም አላቸው እዛ ውስጥ ነው የሚገቡት በቃ ድምጻቸው የማይሰማ እዛ ገብቶ ሞባይል ነው ምናምን ነው ቪዲዮ ነው ኢላኺሪ ነው የሚያው هذه له تربيه በቃ ለሱ ማሳደግ እንዲህ ነው
ልጆቼ እኮ ይክፈሩኛል ልጆቼ እኮ ፊት ለፊቴ ላይ አይቆሙም ልጆቼ እኮ አናግሩም ልጆቼ እኮ ያከብሩኛል ምናምን ብሎ እንደ ጉራ ያወራል መርፎዕ አልቀለም የሆነ አባት ከሆነ እንደዚህ እንደዚህ አይነት አባት መርፎዕ አልቀለም ኖርማል አይደለም አላወቀውም እንዴት ማሳደግ እንዳለበት ልጆችህን እጅግ ተፈቃሪ ናፋቂ ተናፋቂ ስትጠፋ ባባ ቆየ እሚሉ ስትመጣ ቤቱ የሚፈካ እና በቃ ባንተ መኖር አማካይነት ደስታቸው የሚሞላ የሚሰበሰቡ ግንባርክን ስመው ጀህን ስመው ተቀብለው ካንተ ጋር የቀን ውሏቸውን የሚጫወቱ የቀን ውሎህን የምታጫውታቸው ሂዝ ሱፐር ቃሚ ሰውየው ሱፐር ቃሚ ነው ቅሞ ስለሚመጣ የሚቀሙ ሰዎች ደግሞ ይቅርታ አርጉልኝና ሶስት አይነት ባህሪ ያላቸው አይደል ከመቃሙ በፊት ባህሪ ያለው ሲቅም ባህሪ ያለው ከተፋ በኋላ ባህሪ ያለው ሶስት አይነት ባህሪ ያለው ይሄንን ቤተሰብ ሶስት አይነት ባህሪ ያስተናገደ ነው የሚኖረው ከመቃሙ በፊት ይሄ የሱሱን ስላገኘ የሚረብሸው ነገር አለ ከማንም ጋር ማውራት አይፈልግም ስለዚህ ጣዋት ስራ ከመሄዱ በፊት ሱሱ ስለደወከው ስለረበሸው ከልጆቹ ጋር አወራም ተገለማምጦ ቁርስ ከተሰጠው ወልቅ ነው ከቤት ከዛ የጀበና የሲኒ ምናምን እያለ ይውልና ማታ ሲመጣ ተፍቶ ነው የሚመጣው ቀን ወፎፍ ባደረገው ሰዓት በመረቀነበት ሰዓት ልጆቹን ቢያገኛቸው እቃቃው ሽንጫወት ማባረሩ ሽንጫወት ሊላቸው ይችል ነበር ግን የለም በዛ ሰዓት ስራ ላይ ነው ተፍቶ ሲተፋ ደግሞ ቁልፍ ነው የሚያደርገው አንዳንድ ሰው ቁልፍ ምግብ ይምጣም ቡና ይፍላል بس ما في كلام ثاني ይሄ ነው ሰውየው ማቆውና በቃ ከለታት አንድ ቀን ዲሊቲ ገዝቶ መጣ እነዚህ በረሮች አስቸገሩ ይያለ ሻሻሻ ያረገ ልክ እሱ ሲገባ ወይኔ ጋሽ መጣ ብሎ ልጁ ወዴት ገብቷል ፊት ለፊት ላይ ሽንት ቤት አለ ሽንት ቤት ዘው ብሎ ገብቷል ያ اخي አባት ሲመጣ ጋሽ መጣ ልጅ ብሎ ልጅ ሽንት ቤት ይገባል ዘሎ ሽንት ሳይዘው ሽንት ቤት ገብቷል ያኒ እሱ ወደ ጓዳ ክላሱ ሲገባ ከዛ ሊወጣ ማለት ነው በዚህ ደረጃ ነይ والله በዚህ ደረጃ ዝም ብሎ ወሬ አይደለም ክስተት ነው የምነግራችሁ እማውቀውን ክስተት anyways እንደዚህ ያረገ ወዴት ገባ ወደ ሽንት ቤት ይዞት ገባ ከዛ በር አለ ሽንት ቤቱ በር ልጁ በጣም ረጅም ነው አባትየውም ረጅም ነው እንደዚህ በሩ ላይ ተደብቋል ከዚህ በላይ ይታያል ልጁና አባት ተፋጠጡ ሽንት ክፍት ነው ሽንት ቤት አልተቀመጠ ልጅ በዚህ ደረጃ ከዛ አንደኛዋ ልጅ ምን አለች ሰሚራ ትባላለችና ወይኔ ባባ ትልቁን በረሮ አገኘ ሽንት ቤት ሳለ በረሮም ተደብቋል ልጅም ተደብቋል ትልቁን በረሮ አገኛል ስለዚህ በዚህ ደረጃ መሆን የለበትም ተናፋቂ ነው መሆን ያለበትና አባት ግን ከዓብድን ظليل ተብሎ ሲባል እጅግ ከማክበሩ ብዛት የተነሳ ለማለት ነው እንጂ ከመፍራቱና ከመደንበሩ ብዛት ለማለት አይደለም ይሄ ሚስጥር መሐመድ ኢብኑ ሲሪን ረህመቱላህ ዐለይሂ ገባቸው من التابعين መሐመድ ኢብኑ ሲሪን እናትየው የሆነ ትእዛዝ ያዘዟቸው እንደሆነ በጣም ከማላቃቸውና ከማክበራቸው በፊት እማዬ ምን አልሻል ሰማውሽም አልገባኝም አይሉ እሳቸው አርጅተዋል ጃጅተዋል ምን አልሻይ እንግራውሳ ሰራተኞቻቸውን ይጠሩና አሁን ማማ ምንድነው ያለችው ብሎ የሚጠይቁት አይ እንደዚህ ነው ያለች ብሎ ይላቸዋል ያለችውን ነገር አምጥቶ ይሰጣሉ ሃይዋ ኢብኑ ሹሪህ ረህመቱላህ ዐለይሂ وكذلك من العلماء እናትየውም በጣም ያከብሩ ነበር እናትየው እድሜያቸው ገፋ ብሎ ደግሞ ትንሽ ለቀቅ አድርጓል ሰዎች እድሜያቸው ሲገፋ እንደርስበታለንና ይለቃሉ አይደል ለቀቅ አድርገዋልና እንዲህ ኪታብ ያቀሩ ይያለ በሺዎች የሚቆጠሩ ደረሳዎችን ያቀሩ ይያለ ያ ሃይዋ ይመጡና አንተ ሃይዋ ወይ ተነስ ለዶሮች ስንዴ በትን ይሉታል ከዛ ምን ብሎ ይላል هذا هو المقصود እንዲህ ከዛ ምን ብሎ ይላል ويلتفت الى تلاميذه فيقول لهم تعليمي اياكم سنه وطاعه امي واجب እናንተን ማስተማሪ ሱና ነው እናቴን መታዘዝ ደግሞ ዋጅብ ነው ስለዚህ እናቴ ያዘዙኝን ፈጽሜ ይመጣሉ ጠብቁኝ ብሎ ደረሶቻቸውን ጥለው ስንዴ ሊበትኑ ይላሉ ይቻላል እኮ ተነስ እናንተ ስንዴ በትነህና ማለት ይቻላል እዛኮ ባሪያዎች ሞልተዋል ላሮጊቷ ግን በቃ ልጃቸውን ነው ማዘዝ የፈለጉት ዓሊም ነው ትልቅ ነው ሼክ ነው ምናምን ነው ማፊ እናት ዘንዳ ምንም ብንሆን ምን ያ ጀማዓ ባለፈው እንዳልኳችሁ ምንም ብንሆን ምን ፕሮፌሰር ሁን ዶክተር ሁን መልቲ ሚሊዮነር ሁን ብሎም ጠቅላይ ሚኒስተርም ሁን ምንም ሁን ምን ወላጆችህ አጠገብ ላይ ሐቢቢ ምንድነህ አንተ የቤታቸው ሰራተኛ አገልጋይ ነኝ
ከዚያ በላይ ይገባቸዋልና تعالى وبالوالدين إحسانا ثم قال إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا إما يبلغن عندك الكبر أنت زنداك ولت أدمياتشو أرجتو جاجتو أنت بالدرس باتشو وينم بيجاجو بانت هيوت أحدهما عنداتشو أو كلاهما وينم ولتاتشو على الله إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف أف داتلاتشو أف مالت المال أف مالت أج نو أج أمار اللهم أج ما كبار أج تثينو أج بوكسنو لهنات لابات نو أج على اللهم نقرأ وزا أف نوال السم على اللهم ونديت أف نات أفين ديت باله أبات نديت أفين باله أفين مالتكو سلتشين وري دبرين ياست الله وري مالتنا عرب مرجعان وايم متشم يشكر على مالتكو أفين مالت عرب يا جماعة نفرض يتقلاي منيسترو يقرب አገልጋይ ጋርዶች ነን እንበል እሳቸው አሁንም ያዛሉ ይሄንም ያዛሉ ሄዳ አምጣ ስክሪፕቱ አምጣ በራምጣ ውሃ አምጣ ምናምን ይላሉ እንደው ከለታት አንድ ቀን ሳት ብሎን እንለዋለን ጠቅላይ ሚኒስትሩ ቶ ኦፈይ ምናምን ቶ እንለዋለን ምንም እንለው እሺ ጌታ አሁንስ ሌላ ምን ውሃ ካመጣ በኋላ አሁንስ ምን ላምጣ አረ እንደዛ እኮ وسكريبتو እሺ አመጣ አሁንስ ምን ላምጣ ጫማ አምጣ እሺ አሁን ላምጣ ካልሲ አሁን ምን ላምጣ በቃ በምን ላስደስተው ነው አይደል ወላጆቻችንንም በሚያረጁበት በሚያጃጁበት ሰዓት ባህሪያቸው ይቀየራል ጉልበታቸው ይልፈሰፈሳል ማንነታቸው ሙሉ ለሙሉ ይቀየራል ስለዚህ አላህ Subhanahu Wa Ta'ala ያችን ቦታ አሰመረባትና ሲያረጁና ሲጃጁ ጉልበታቸው ሲደክምና አስተሳሰባቸው ሲቀንስ ባህሪያቸው ስለተለወጠብህና ስለተቀየረ በራሳቸው ራሳቸውን ማስተናገድ ስለማይችሉ አሁን ውሃ አምጣ ነው አሁን ቡና አምጣ ነው አሁን ሻይ አምጣ ነው አሁን ምናምን አምጣ ነው አሁን ምናምን አምጣ ነው ትዕዛዝ ይበዛል አስተዛዘዙ ደግሞ ይሄ ፖላይትነስ ያለበት አይደለም ማለት ትህትና የተሞላበት አይደለም እንግዲያውሳ ግልዛ አለው ባህሪ ተቀይሯል አሁን ቢላሂ ህፃን ልጆች 2 አመት 1 አመት ምናምን የሞላቸው ልጆች ባባ ጡጦ ስጠኝ ነው የሚሉ ማማ ጡጦ ስጪ ነው የሚሉት አይደለም እንግዲያውሳ ያለቅሳሉ ከዚህ አንተ የምታነባቸው ለምን የምታለቅሰው ልጄ ይርቦታል ምንድነው ብለህ ነው የምታነባቸው ከዛ ይሄንንም ትሞክራለህ እርባት ይሆን ያኛውንም ትሞክራለህ መጫወቻ ፈልጋ ይሆን ይሄኛውንም ትሞክራለህ ሽንት አፋዛዋ ተበላሽቶ ሽንት አቃጥሏት ይሆን እንቅልፍ ይመጥቶባት ይሆን ሁሉንም ትሞክራለህ አልቅሳ ነው እየጠየቀች ያለች አይደል ልጄ አልቅሶ ነው እየጠየቃለ ለምንድነው አልቅሶ የሚጠይቅ ያልክ ኖር ያስተሳሰብ ደረጃው ያን የሚፈልገው ነገር አንተን አስገድዶና አልቅሶ ነው መጠየቅ የሚችለው ከዚህ በላይ ተናግሮ መጠየቅ አይችልም ወላጆች እድሜያቸው ስለጃጀና ስላረጁ ጭንቅላታቸው ያስተሳሰብ ችሎታቸው ወደ ህፃንነት እየተመለሰ ስላለ የሚጠይቁ በትህትና አይደለም በብርቃት ላይ ሆነ ይችላል ግራውሳ በቁጣ ምናምን በጉርፊያ በጭቅጭቅ ምናምን ሊሆን ይችላል ስለዚህ እሷን ቦታ አሰመረባትና አላህ ኢማ يبلغن عندك الكبر احدهما او كلاهما فلا تقل لهما اف يفلغ ማንነታቸው ቢቀያየርና ቢያበሳጩህ እንኳን فلا تقل لهما اف እንዳትላቸዋል ኦፍ በጣም ብዙ ትርጉም ሰጥቶታል እጭ ነው ተብሏል ፍነው ተብሏል تمام ግን ደስ ያለኝ ትርጉም እንተ በሆማኢ እንኳን በቃልህ ልትናገር ጆሮአቸው የሚሰማውን የሚረብሻቸውን የማይመቻቸውን ነገር ልትናገር ቀርቶ ማለቱ ነው አላህ እንዲህ እንዳትላቸዋል ማይ እጅህን እንዳታወራጭ በቃ በጣም የምታከብረው ሰው ሲያዝህ ኦፈጭ ልትለው ዘንዳ አይመችም ማለት ስለዚህ ምን ትላለህ ቢያንስ ትላለህ አይደል እንዲህ እንኳን አትበለው ላጃል በዚህ ደረጃ አልቆታል ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ከኡፍ በታች
ወላጆች የሚሰደቡበት ቃል ኖሮ በነበር አላህ Subhanahu Wa Ta'ala ባስጠነቀቀን ነበር ከኡፍ በታች ቢኖር ኡፍ ቅድም እንዳልኳችሁ እንደማለት ብለን የምንለው ማለት ምላስ ሳይኖር ምን ማለት ሰለቸኝ እሺ ثم قال سبحانه وتعالى فلا تقل لهما اف ولا تنهرهما ድምጽህን ከፍ አድርገህም እንዳትናገር አለ ድምጽህን ከፍ አድርገህ እንዳትናገር ማለት ምን ማለት የሆነ ነገር ደጋግማ አዘዙ ውሃ አምጣ እሺ አለ አረ ውሃ አምጣ አህመድ እሺ አለ አረ ቆየ እሺ አልኩኮ አትበል እንተበ እሺ አልኩኮ ኃይለ ቃል ነው አይደል በቃ ሰብቻለሁ አጨቅጭቀኝ ማለት እኮ ለወላጅ አይባልም አለ አላህ ሸባብ ሰማችሁ እሺ ولا تنهرهما ታዲያ ምን ይሁን وقل لهما قولا كريما አለ وقل لهما بل الناس قولا كريما በጣም ክብርና ትህትና የተሞላባቸውን ቃላቶችን ለነሱ አቀበላቸው አለ እሺ ማማ እሺ ባባ እሺ ማዬ እሺ አባዬ ابشر ابشر على عين وعلى راس ابشر حبيبي ابشر ابشر በቃ እነሱ ምንም ይሁን ምን ማንነታቸው ምንም ይሁን ምን ዲናቸው ምንም ይሁን ምን ኢዕቲቃዳቸው ምንም ይሁን ምን መንሃጃቸው ያ ሌላ ክፍል ያ ሌላ ባብ አሁን ያወራን ያለ ነው ስለ ወላጅ ነው ካፊር ቢሆኑ ነው ያለን ያለ ካፊር የሌላ እምነት ተከታይ ቢሆኑ እንኳን ولا تقل لهما اف ሙስሊም ስለሆኑ ክርስቲያን ስለሆኑ አይደለም ወላጅ ስለሆኑ ብቻ በዚህ ደረጃ የወላጅ ሐቅ ክብር ولا تقل لهما اف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل ለነሱ የክብርክን ክንፍህን ዘርጋላቸው ይረማመዱበት አለ የክብርህን ክንፍ ዘርጋላቸው جناح الذل የመዋረድክን ክንፍ ዘርጋላቸው አለ ያንተ ማንነት የሆነ ማንነት ነው በስልጣኑ በብሩም በሀብቱም በእውቀቱም በመናም የሆነ ደረጃ ላይ ነው ያለው ያንን ክብርክን ይዘህ ወደ ወላጆችህ አትምጣ አለ አላህ ያንን ክብርሽን ይዘሽ ወደ ወላጆችሽ አትምጪ አለ አላህ እንግዲያውሳ ወደ ወላጆችህ በመትመጣበት ጊዜ واخفض لهما جناح الذل የመዋረድን የመዝቀጥን መዝቀጥ ለወላጆችህ ዝቀጥላቸው ዝቅ በልላቸው ይረማመዱበት እሱ ላይ عجيب የሆነው የቁርአን አገላለጽ من الرحمه አለ من الرحمه ምን ለማለት ነው እዝነት ላይ ተመስርተሃል ምን ለማለት ነው የተፈለገው መፍሁሙ ምንድነው መንጦቆ እዝነት ላይ ተመስርተ ነው መፍሁሙስ ውስጡ ላይ ያለው ሌላው ሚስጥር ምንድነው ወላጆችን በማስደሰቴና በመንከባከቤ የተሻለ ጀዛእና ምንዳ ጠብቀ የተሻለ ክፍያ የተሻለን ውርሻ የተሻለን ስጦታ ጠብቀ መሆን የለበትም ያ እንዳይሆን ግብህ ታርጌትህ ለማለት ነው ይላሉ ዑለማዎች እንግዲያውሳ من الرحمه ማለት ወላጆች ባለሀብት ናቸው ስለዚህ እኔ እነሱን በጣም ሰፍሰፍ ብዬ ስላስተናገድኳቸውና ስለخدمኳቸው በጣም ስለወደዱኝ የሆነችን ነገር ደበቅ አርገው ወሸቅ ያደርጉልኛል በሚል ንያ መሆን የለበትም ማለት እንግዲያውሳ من الرحمه እዝነት ላይ ተመስርተህ ነው ይሄንን ማድረግም መሆንም ያለበት አላህ ረቡል ዒዘቲ ወልጀላል ይሄንን ሁሉ ካደረክ በኋላ እንደ ወራዳ ባሪያ ሆነህ ካገለገልካቸው በኋላ ቃልክንም ንግግርክንም ተግባርክንም እነሱ ፊት ከተጠነቀቅክ በኋላ እንተበህ እነሱን ይሁሉ ኪድማና ለነሱ የሚመቻቸውና ቢበጃቸው ነገር ካደረክ በኋላ የፈለገ ብታደርግ ሐቃቸውን ልትወጣ ስለማትችል አላህ وقل رب ارحمهما كما ربياني صغيرا بله ጉዳዩን ወደኔ ያቀብለዋል ጌታዬ እምችለውን አድርጋለሁኝ በልጅነቴ አዝለው ራርተው እንዳሳደጉኝ አንተም ደግሞ እዘንላቸው ራራላቸው ብለህ እኔ ለምነኝ አለ አላህ ረቡል ዒዘቲ ወልጀላል ለምንድነው ሐቃቸው መወጣት ስለማንችል ማለት ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ ነግረውናል እንደርስበታልና ايش قال سبحانه وتعالى ان اشكر لي ولوالديك الي المصير ان اشكر لي اني امسغاني باريا هون ولوالديك ወላጆችህንም እምታመሰግን ባሪያ መሆን አለበት ከሉቅማን አለይሂ ሰላም ሱረቱ ሉቅማን ላይ ካለው ቂሳ እና ወሳያ ነው አንዱ
ووصينا الإنسان بوالديه على حملته أمه وهنا على وهن وفصاله في عامين عن اشكر لي ولوالديك الناس شوف ووصينا الإنسان بوالديه يسولي جوتشن بملو يولا جوتشاچون ጉዳይ አስጠነቀቅናቸው ተጠንቀቁ ሐቃቸውን ጠብቁ ሐቃቸውን እንዳትጥሉና እንዳዘነጉ ብለን በማስጠንቀቂያ ደረጃ ወሲያ ብሎ ማለት እጅግ ትኩረት የሚሰጠው ምክርና ንግርት ነው በዛ መልኩ ነገርና አስተማርን አስጠነቀቅን ካለ በኋላ አላህ ዋሊደይን ብሎ ሁለቱንም ካመጣ በኋላ ነጠላ አደረገና እናትን አመጣ حملته امه شأنها عظيم የእናት ደረጃዋ ከአባት ስለሚበልጥ حملته امه ጭንቀቷም ከአባት ስለሚበልጥ حملته امه እናትየው አረገዘችው ተሸከመችው ወህነን على ወህን ድካም ላይ ድካም ተደራርቦ ተነባብሮ አለ የእርግዝናውን ሰዓት አስታወሰን አላሁ ረቡል ዒዘቲ ወልጀላል ይህ ሊገባን ዘንዳ ትዳር ዓለም ላይ ያለን ሰዎች ሚስቶቻችንን እንያቸው እኛ ወይ እናት አለችን ወላድ የሆነች ገና የምትወልድ ወይ እህት አለችን የምትወልድ ወይንም ሚስት አለችን የምትወልድ ወይ አክስት አለን የሚወልድ ምትወልድ صح እነዚህ ሰዎች በእርግዝናው ጊዜ ከጅምር እስከ ጨርሱ ያላቸውን ጭንቀትና ስቃይና መከራ በመናይበት ሰዓት የእናት ትርጉሙ ይገባናል حملته امه وهنا على وهن وفصاله في عامين ከሷ የሚለይበት ጊዜ በቃኝ ካሁን በኋላ የሆነ ነገር መቅመስና መብላት እችላለሁኝ ብሎ ከሷ ሊለያይ የሚችልበት ያኒ በአንጻሩ በተወሰነ ደረጃ ሊለያይ የሚችለው ቢያንስ እስከ 2 ዓመት ከሷ ጋር ይቆያል ሌላ ቦታ ላይ 30 شهر ይላል 3 ወር ሙሉ 30 ወር ሙሉ እሷ ጋር ይቆያል 9 ወር እርግዝናው አለ ከዛ በኋላ የማጥቢያው ወራት አሉ እነዚህን በሙሉ አላህ አሰላቸውና ይሄ ሁሉ ስቃይና መከራ ዋጋ ተከፍሎልሃል እኮ ልጅ ስለዚህ የወላጅን ሐቅ ጠብቅ ይገባቸዋል ያንሰዋቸዋልና አለ ከዛ በኋላ አንሽኩርሊ እኔና መስግን የመጀመሪያው ባለውለታ እኔ ነኝና ከዛ በኋላ ቀጥለህ ደግሞ የምታመሰግነው ወላጆች መሆን አለባቸው ወለውላ الوالدين لما وجدنا ወላጆች ባይኖሩ ኖሮ ባልተገኘን ነበር ስለዚህ ለወላጆችህ አመስጋኝ ልጅ ሆን ለኔ አመስጋኝ ባሪያ ለወላጆች ደግሞ አመስጋኝ ልጅ ሆን አለ አላሁ ረቡል ዒዘቲ ወልጀላል ከዛ ቀጥሎ ምን አለ ኢለየል መሲር ሆነ ኦር ከሁለት አንዱ የማታደርግ ሆነ ኢለየል መሲር እኔ ጋር ሆኖ መምጫ እንገናኛለን እያለኮ ነው እሰራለሁ እያለኮ ነው ኢለየል መሲር ይሄ ፉከራ ቃል ኢለየል መሲር እኔ ጋር ትመጣለህ ዋጋህን ታገኛታለህ ወላጆችህ አዝነውብህ ወላጆችህ አልቅሰውብህ የመጣህ እንደሆነ ሪضላሂ في رضا الوالدين وسخطه في سخطهما يا الله ውዴታ ላንተ ለኔ ወላጆቻችን የወደዱን እንደሆነ ነው ያ አላህ ቁጣ በኔ ባንተ ወላጆቻችን የተቆጡንና የተከፉብን እንደሆነ ኢለየል መሲር ንጋር ትመጣለህ አለ አላህ ረቡል ዒዘቲ ወልጀላል ايش ابن عباس رضي الله عنه وارضاه فانظر رحمك الله كيف قرن شكرهما بشكره الي المصير يعني ان اشكر لي ولوالديك يا لهم مالهم يسون مسغانا كولاጆች مسغانا ጋር አያይዞ እንዴት እንዳመጣው አህጢን እስቲ በደንብ ተመልከታል ابن عباس رضي الله عنه 3 آيات رضي الله عنهما 3 آيات مقرونة بثلاث 3 የቁርአን አያዎች በሶስት ነገሮች ጋር የተጣመሩ ናቸው ሶስት ነገሮች ከሶስት ነገሮች ጋር የተጣመሩ ናቸው አሉ ثم قال لا تقبل واحدة منها بغير قرينتها አንዷ ያለ ጓደኛዋ ተቀባይነት የላትም يعني አንድ ላይ ተያይዞ የመጣ ነገር ነው አይደል ያን እንደዚህ የተጣመረ ነው የተቃረነ የተጣመረ ይባላል የተጣመረ አይደል لا تقبل واحدة بغير قرينتها عندنيوان الله يقبلاتهم يالت امروا قالوا رضي الله عنهما اولا قال تعالى واطيعوا الله واطيعوا الرسول الله انتاززوا ملكتኛውንም ታዘዙ የተጣመሩ ናቸው አንድ ላይ አንድ ሰው فمن اطاع الله ولم يطع الرسول صلى الله عليه وسلم لم يقبل منه
يعني طاعته الله تازو نبيون بايتازز لمثال قرآنيين የሚባሉ ጀማዓዎች አሉ ያው ቂያም ሲቃረብ ግሩፕና ጀማዓ ይበዛል አህዛብ ይበዛል ተብሏልና ቁርአንይን የሚባሉ ጀማዓዎች አሉ ኢትዮጵያ ላይ አልፎ አልፎ አንዳንድ መንደሮች ላይ አሉ ብዙም የሉም አላህ Subhanahu Wa Ta'ala ከሸራቸው ከተንኮላቸው ይጠብቀንና ቁርአንይን ይባላል ቁርአንይን ማለት ምን ማለት ነው ወቢል ቁርአኒ غنا ቁርአን በቂያችን ነው ሐዲስን አይቀበሉት صحيح البخاري ምናምን አይቀበሉት ቁርአን በቂ ነው እነዚህ ቁርአንይን ይባላል اذن በቁርአን እንሰራለን ይላሉ وما آتاكم الرسول فخذوه وما نهاكم عنه فانتهوا يتعالى ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አለይሂ ታዘዙ እሳቸው አመጡትን ተቀበሉ እሳቸው አመጡት የከለከሏቸውን ተከልከሉ የታለ ቁርአን እሳቸውን ሐዲስ አንቀበልም ያለ እንደ ማፍ ቁርአንይን የሚባሉ اذن من اطاع الله ولم يطع الرسول صلى الله عليه وسلم الله تازو نبيون بيامص عند سو فهو من أهل النار فيخلد في النار ولا يدخل منها أبدا لما؟ لأنه كافر بالله عز وجل من كفر برسول الله صلى الله عليه وسلم بل من استهزأ بسنته أو بهيئته أو بأي حال من أهواله صلى الله عليه وسلم فهو كافر إن لم يتب أن كان ملونا ملو حديث على قبلم للكرتو عند حديثاتهم ورك بيادرغ عند سو يكفر انتبهوا عند حديث إن كان كجزيو غار هيد إن كان كني عقل غار هيد إن كان ምናምን ያለ እንደሆነ ይከፍራል እናስተምሯለን ደግመን ተውበት እንዲያደርግ ይደረጋል እንቢ ያለ እንደሆነ አንገቱ ነው የሚወርደው ሸሪዓ ሀገር ከሆነ እንኳን ሙሉ ለሙሉ የነብዩን ሐዲስ አልቀበልም ለማለት ቀርቶ ማለት ነው የተጣመረ ነው አይለያዩ ሁለተኛ واقيموا الصلاه واتوا الزكاه صلاه سجدوا زكاه موتوا فمن صلى ولم يزكي لم يقبل منه صلاته لم تقبل منه صلاته او لم يقبل منه عمله زكاه صلاه سجدوا زكاه اوتوا يتጣመሩ ናቸው አይለያዩ አይደል الذين يقيمون الصلاه ويؤتون الزكاه بخبر ملكو ያመጣል اقيموا الصلاه واتوا الزكاه بامر ملكو ያመጣል ስለዚህ እነዚህ ሁለቱ የተጣመሩ ናቸው አንዱ ሰርቶ ሌላውን ተዋለው ብሎ ቢል ውድቅ ነው የሚሆነው የመጀመሪያው እንኳን አይተውም ማለት ሶስተኛው አንሽኩርሊ ወሊዋሊደይክ ይሄ ነው አሁን ሻሂድ አንሽኩርሊ ወሊዋሊደይክ فمن شكر الله يا شباب فمن شكر الله لا الله ፍጹም ባሪያ ሆኖ አላህን አመስጋኝ ባሪያ ሆኖ ቢኖር አንድ ልጅ لم يشكر والديه ወላጆቹን ግን የማያመሰግን ለወላጆቹ የማይታዘዝ ለወላጆቹ ትሁት የማይሆን የወላጆቹ ፍላጎት ሳይጠይቁት የማይረዳ ያ ጀማዓ ጀነራል ነው ያዙልኝ ይሄ ቃዒዳ ዓማ የሚሉት ወላጆች የሆነ ነገር አምጣ ብለው ከጠየቁ ለነሱ ያንን ማድረግ ዋጅብ ነው ቢር አይደለም ኢህሳን አይደለም መልካምነት አይደለም ዋጅብ ነው ሳይጠይቁህ ማድረግ ነው ቢር ሳይጠይቁ ፍላጎታቸውን ተረድተህ መፈጸም ነው ኢህሳን ከጠየቁማ ዋጅብ ነው እስከምን ለምሳሌ የኔን ቤት አባቴ ኦር እናቴ መጥቶ እዚህ ቤት ላይ መኖር ፈልጋለሁና ውጣ መሐመድ ካሉኝ ግዴታ ነው መውጣት الى هذا الحد ያንተን መኪና ፈልገዋለሁ ቁልፉን አምጣ ካለኛ አባቴ ተውንጂ አባቴ ለምን ለማለት ነው ምናምን ማለት አልችልም ቁልፉን መስጠት ግዴታ አይሉም እንጂ አላህ ጠብቆት ወላጆች እንዳቱ ልጆች በዚህ ደረጃ ስላልተረዳን ትርፉ መርገም ነውና አትበሉ ስለማይ በዚህ ደረጃም ይሄ በዚህ መልኩ ደግሞ አስተምራችሁ አላሳደጋችሁንም እድሉም አልነበረምና ይከብዳል ለጊዜው ለማንኛውም ግን ቃዒዳውን እንድታውቁ በፈልገው ወላጆች ይሆን ነገር ከጠየቁ የጠየቁት ነገር ምንም ይሁን ምን አላህን ማስከፋ ካልሆነ ነብዩን ማስከፋ ካልሆነ የነሱን ትእዛዝ ማሟላት ፍላጎታቸውን ማሟላት ዋጅብ ልክ እንደ ፈርድ ሰላት ሳይጠይቁን መፈጸም ነው ቢሩ መልካምነቱ እሱ ለማንኛውም አንሽኩርሊ ወሊዋሊደይካ አል ثم قال النبي صلوات ربي وسلام عليه رضا الله في رضا الوالدين وسخط الله في سخط الوالدين يا الله سبحانه وتعالى وديتها لنا لنانت
በወላጆች መውደድ ውስጥና በወላጆች መፍቀድ ውስጥ ነው ያለው ወላጆቻችን ያልወደዱን ወላጆቻችን የተቀየሙን ወላጆቻችን የረገሙን ወላጆቻችን የተከፉብን እንደሆነ والله وتالله حفاظ القرآن بنهون كتب ستان بنحفظ قانون بنصوم لليتم بنقوم حياتاችንን በሙሉ በዒባዳ ብናሳልፍ አይደለም አገሬ ላይ አይደለም መንደርህ ላይ መካና መዲና حياتاችንን በዒባዳ ብናሳልፍ በል ሸሂድ ሆነን ብንሞት እንኳን የወላጆቻችን ፍላጎትና ያኒ ደስታና የወላጆቻችን ዱዓ የወላጆቻችን رضا ካለለ ما في جنة الأعراف سورة الأعراف انت قالاتشو አይደል أصحاب الأعراف የሚባሉት እነማን ናቸው أصحاب الأعراف ብሎ أعراف ብሎ ማለት مكان مرتفع بين الجنة والنار በጀነትና በጀሃነም መካከል ላይ ያለ አንድ ቦታ ነው የሆነ ዛፍ አለች እዛ ቁጭ ብለዋል ኦኬ ጀሃነምንም ያሉ ጀነትንም ያሉ ጀነትም አይገቡም ጀሃነምም አይገቡም ምንድነው ምክንያቱ من قالوا مفسروች هؤلاء استشهدوا في سبيل الله بالله من قال لي شهيد ሆነው የሞቱ ናቸው እሺ معالهم الى العين الى الجنه بعضها من قال في سبيل الله شهيد ሆነው የሞተ ሰው معاله الى الجنه አይደል استشهدوا في سبيل الله الجنه መግባት ነበረባቸው جهنم አልገቡ የት ነው ያሉት አዕራፍ ማለ ያሉ ይሄንን ይጓጓሉ ይሄንን ይፈራሉ ምንድነው ምክንያቱ ያላችሁ እንደሆነ የወላጆቻቸው ቅያሜ ያለባቸው ናቸው ወላጆቻቸው ስለተከፉባቸው ጀነት እንዳይገቡ ታስረዋል ጀሃነም እንዳይገቡ ደግሞ ሸሂድ ሆነው ሞተዋል እመሃል ላይ ሆነው በዚህ እየሰጉ ይሄን እየጓጉ እንዲኖሩ ይደረጋል ሱብሃንአላህ ሻኑ ከባድ እኮ አም ከባድ ነው ጉዳዩ እኛ ዛሬ እንደዘነጋ ነው እንዳይመስላችሁ የሚስትና የናት እንትን ደረጃቸው እኛ ጋር የማን ነው ብልጥ የሚስት አይደል አብዛኛው ማንነታችን የአባትና የባል የማን ደረጃ ነው የሚበልጠው እኛ ዘንዳ የባል አይደል አው የሱ ሐቅ ያው ተናዙል ስላደረጉ አው ግን ሙሉ ለሙሉ ተሰርዟል የወላጅ ሐቅ ማለት እኮ አይደል አለ ሐቅ ለማንኛውም رضا الله في رضا الوالدين وسخطه في سخطهما عن ابن عمر رضي الله عنه جاء رجل يستأذن النبي صلى الله عليه وسلم في الجهاد معه فقال النبي صلى الله عليه وسلم أحي والداك قال نعم ففيهما فجاهد مخرج في الصحيحين نبي زندا عند سو متانا جهاد كرسو غار موطات ፈልጋለሁኝ አላቸው أحي والداك قال ለመሆኑ ወላጆች ህያው ናቸውን ብለዋል قال نعم አዎ አሉ ህያው ናቸው አለ قال فيهما فجاهد إذن النسو غار جهاد አድርግ እነሱን خدم እዛውስ ጀነት አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሻሪሖች ዑለማዎች እንደሚሉት በዚያን ሰዓት ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ የሰው ኃይል በጣም የሚያስፈልጋቸው ጊዜ ነው ጠላት ከግራ ከቀኝ ከፊት ከኋላ የከበባቸው ጊዜ ነው መዲና ገና የመጀመሪያ አካባቢ የገቡ ጊዜ ጠላት የበዛበት ሰዓት የሰው ኃይል ማከማቸት እና ማብዛት አንዱ ታርጌታቸው ነበር ለምን ጠላት አንዱ ማስፈሪያው ብዛት ስለነበረ ግን ያንን ማድረግ አልፈለጉም ነብዩ ሰለላሁ ዐለይሂ ወሰለም ሰውየውን የበለጠ ጀነት የሚያስገባውና የአላህን ውዴታ የሚሰጠው የትኛው ነገር ነው ይሄም አለ ያም አለ ጂሃድ ብቻ አይደለም ይሄኛውም ጂሃድ ነው ففيهما فجاهد ወላጆችን መخدም ጂሃድ ነው በራስ ወላጆችን ማስደሰት ጂሃድ ነው በራስ ያ ጀማዓ ትላንትና እንዳልኳችሁ በተለይ ልጆች ማደግ መመንደግ ከፍ ያለ ቦታ ላይ ደርሳችሁ ለሀገር ለወገን ጠቃሚ መሆን የተመኛችሁ እንደሆነ የወላጆቻችሁን ጉዳይ አደራ ማንነታቸው ምንም ቢሆንም የወላጆቻችሁን ጉዳይ አደራ ልጆች ወላጆቻችሁ እንዳይከፉባችሁ በተለይ እናት እንዳታዘንባችሁ ይሄ ፋይር ስቴጅ ላይ ያላችሁ ወጣቶች በተለይ ከኛ በላይ ማንንም አቅም ከኛ በላይ ማንንም ጉልበት የለውም ከኛ ምናምን ይሄ ከ10 ምናምን እስከ 20 ምናምን ያለው እድሜ አስቸጋሪ ሰዓት ነው ያዚህ ወፈፍ የሚያደርግበት ሰዓት ነውና በዚያ እድሜ ላይ ያላችሁ ልጆች የወላጆቻችሁን ነገር ተጠንቀቁ እልፍ ካደረጉ አንድ የቀልባችሁ ተሰብሩ ሳያስቡ ከረገሟችሁ ወልዒያዙ ቢላህ አላህ ይጠብቀንና
وفي الصحيحين أن رسول الله صلى الله عليه وسلم قال ألا أنبئكم بأخبر الكبائر الإشراك بالله وحقوق الوالدين بالفو أبرار الشوالهين ورد بلونا وقال صلى الله عليه وسلم مجرش حديث كبائر لعن الله من سب أباه لعن الله من سب أمه الناتون يرقم الناتون أباتون يسدب يا الله قطع السلي يهنبت وينم يا الله قطع السلي علبت اللعن هو الطرد والإبعاد من رحمته سبحانه وتعالى لعن بلو مالت كالله جل وعز كرحمته ما بارنا كالله رحمة يتبارر من دونه شيطان مالت الشيطان هو الملعون صح عند زمان ስለዚህ እናቱን የሰደበ አባቱን የሰደበ ያ አላህ ቁጣ እሱ ላይ ይሆንበታል ወይንም ይሆንበት አሉ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ قال الحبيب صلى الله عليه وسلم كل الذنوب يؤخر الله منها ما شاء የትኛውንም ወንጀል አላህ ከዚያ ወንጀል በዱንያ መቅጣት የፈለገውን ይቀጣል የፈለገውን ደግሞ ለአኺራ ያቆያል ኢላ يوم القيامه እስከ ቂያማ ድረስ ሊያቆይ ይችላል ፈጣን እርምጃ ላይወስድ ይችላል ብዙ ዘንቦች ላይ እንደዛ ሊያደርግ ይችላል አላህ የፈለገውን ወንጀል የፈለገ እንደሆነ ወዲያውኑ እርምጃ ይወስድባል قال الا حقوق الوالدين ወላጆችን ከማስቀየም ውጪ የሆነ ነገር ወላጆቹን ያስቀየመ ወላጆቹን ያስከፋ ሰው جزاء وفاقا በዱንያ ላይ ይከፈለዋል فانه يعجل لصاحبه سبحانه وتعالى الله جل وعز لزيا ولاجوچون لاسكفا سو دنيا ላይ ወዲያውኑ ክፍያውን ይከፍለዋል يا عاق اعمل ما تشاء فانك مجاز به አንተ ወላጆችህን እምታስከፋ ወላጆችህን እምትበድልና እምታሳዝን የፈለከውን ስራ ታገኘዋለህ ብለዋሉ ወደሚቀጥለው ገጽ ተሻገሩ روى ابن عمر رضي الله عنهما أن رأى ابن عمر رضي الله عنهما أن رجلا قد حمل أمه على رقبته رأى ابن عمر أن رجلا حمل أمه على رقبته الناتون الزلاج كوكو أدربو ابن عمر وهو يطوف بها حول الكعبة እሽኮኮ አድርጎ እናትየውን ወይንም በጀርባቸው አዝሎ በሌላ ሪዋያ ዑምራ ያስደረጋቸው ነው እናትየው ጧፍ ያስደረጋቸው ነው فقال يا ابن عمر اتراني جازيتها እናቴን መቼም እዛኛው ሪዋያ ላይ ሰፋ ይላል በልጅነቴ ጀርባዋ ለኔ ምን ነበር ምንድነው በሚገባ ማርኛ አዝላኝ እላያዋ ላይ ሸናባት ነበር እላያዋ ላይ ጸዳዳባት ነበር صح አሁን ደግሞ እናቴ አርጅታ ጃጅታ እጀርባይ ላይ ነው የምትጸዳዳው የምትሸናው በቃ በዚህ ደረጃ ደክማለች جازيتها اتراني جازيتها እንዴት ነው ከፍያለሁ እዳለብኝ የናታ ቃለብኝ ካሁን በኋላ አላት قال ولا بطلقة واحدة من طلقاتها أدلم الصا يلفاتشله اللفات واقعان بزي ملكو لتكفلات قلتو كالتات عندك سلانت يتجنك اتشونا يدنقت اتشون دنقات وانو كان مكفلاتشله بل إذا بطالي أدنا فوه يونن كفات متو ستودك اني بلا يدنقت اتشون كفيان قوان لتكفلاتاتشله الله أكبر አባት አንተ አደናቅፎ ምናምን የሆነ ነገር ገጥሞ ድንግጥ ብሎ ልጅ ያለውን ክፍያ እንኳን ልትከፍለው አትችል ثم قال قد احسنت ነገር ግን መልካም ሰርተሃል ምንም ማትል والله يثيب على القليل والكثير وكثير الله جل وعز ብዙም ስራ ትንሽም ስራ አላህ ይመነዳል ስለዚህ እቺን ትንሽዬህን ስራህን አላህ ይመነዳል ከየመን ነው ይዟት የመጣው እዛኛው ሪዋያ ላይ ሰፋ ይላል ከየመን ነው ይዟት የመጣው ኢብኑ ዑመር ዚ ሪዋያ ላይ አጠር ብሎ ነው የመጣውና ከየመን ተሸክሜ አምጥቼ ተሸክሜ ለመለሳት ነው ፕሬሌለ ምን የለ በጀርባ አዝዬ ወራት ፈጅቶብኛል ዑምራ ላስደረጋት እንዴት ነው هل جازيتها ያለ ጊዜ
قال لا قالوا ابن عمر لأن ልጅየው አስተውሰዋላ ድሮ ልጅ በነበርኩ ጊዜ አዝላኝ ምናምን ነው አላል كانت تصنع بك شوف لأنها كانت تصنع بك ذلك تتمنى بقاءك እናትክ ያንን ስታደርግልህ የዚያኔ አባትክ ያንን ሲያደርግልህ የዚያኔ ካና የተመነያኒ በቃአክ ማደክን መመንደክን መቆየትክን መኖርክን እየተመኙ ነው ወአንተ ተስነዑሁ አንተ ደሞ ዛሬ ይሄንን የምታደርገው ተተመና ፍራቀሃ መችሙታ በተገላገልኳት ይያልክ ነው هل يستويان مثلا ابدا በፍጹም ሊሆን አይችልም በዚህ መልኩ ገለጹ ዑመር ረዲየላሁ عنهما አሳዝኑ የሚያሳዝን ማንነት ላይ ነው ያለነው ዛሬ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ባለፈው እንዳልኳችሁ የተነበየው ትንበያ ቁልጭ ግልጥ ብላ የምትታይበት ዘመን ላይ ያለው አንተ ሊደል አመቱ ረበታ ወላጅ ጌታውን የሚወልድበት ጊዜ ይመጣል አለቃውን የሚወልድበት ጊዜ ይመጣል ብለዋል አይደል ዛሬኛ ተምረናል ዛሬኛ ስልጣን አለን ዛሬኛ ከተሜ ሆነናል ዛሬኛ ሀብታለን ዛሬኛ ነቅተናል ዛሬኛ ምናምናውናል ወላጆቻችን ደግሞ በነበሩበት ወይንም ወደ ኋላ ያፈገፈጉ ነው ያሉትና ከነሱ ሻል ብለናል በሚል እሳቤ ወላጆቻችንን አዝቅጠን ዝቅ አድርገን አይተን በወላጆቻችን የምናፍርበት ዘመን ላይ ያለነው በተለይ ከገጠር መጥቶ ከተሜነት የቃጣው የኔ ቢጤ እናቱ በዛ ዝርክርክ ያለው አለባበሷ በተቆራረጠው ሰውነቷ ወርጭ በበላው አካሏ በይሄ ኩስምንምን ያለው ፊቷን የተቆላለጠው ንግሯንና እጇን ያንን ማንነቷን ይዞ የሆነ ትልቅ ሰርግ ቤት ትልቅ ሴሬሞኒ ትልቅ ምናምን ቤት እቺ እናቴ ናት ይሄ አባቴ ነው ብሎ ለማስተዋወቅ በመናፍርበት ዘመን ላይ ያለነው ወልዒያዙ ቢላህ እሺ تعال قال صلى الله عليه وسلم ودتاچ ورد بلونا الجنة تحت أقدام الأمهات ይሄኛው ሪዋያ አንዳንድ ضعف አለበት ትክክለኛው ሪዋያ صحيح የሆነው ሪዋያ ደግሞ الزمها فإن الجنة تحت قدميها የሚለው እናትክ ሕያው ናትን ብለው ጠየቁትና አው ያላቸው ጊዜ ጂሃድ ሊወጣ መጥቶ الزمها فإن الجنة تحت قدميها እሷን በደንብ አርገህ ያዛት ያኒ እናትክ በደንብ ተንከባከባት ስትወጣ ግንባሯን ሳም ስትወጣ ስትመለስ ግንባሯን ሳም ስትወጣ ቻው ማዬ ዱዓ አርግልኝ ብለህ ውጣ ስትመለስ ማዬ ብለህ ሳማት አባዬ ብለህ ሳም ያ ጀማዓ እኛ የወላጅ ኺድማ የሚመስለን ትላንት እንዳልኳችሁ በሆነ ጊዜ ልብስ መግዛት ቀለም መስፈር ምናምን ይሄንንማ ባዕድም ያደርጋል የወላጅ ኺድማ እሱ አይደለም ውስጣዊ ቅንነትና ረህማ ውስጣዊ ትህትና ባህሪያነትን ዝቅ ያልክ ለነሱ የተዋረድ ከመሆንክን ማመንና የነሱን ደስታና የነሱን እርካታ የምታፋልግ መሆን ነው إذن الزمها فإن الجنة تحت قدميها قالوا صلوات ربي والسلام عليه قال ورد بلاتشواهنم ثلاث دعوات مستجابات لا شك فيهن ትንሽ صحيح የሆነው ሪዋያ ነው የመረጥኩ ወረድ ያላችሁ ከፍ ያላችሁ መላችሁ ለዛን ባለፈው መግቢያው ላይ ስለነገርኳችሁ ስለ ኪታቡ ማንነት ለማንኛውም ثلاث دعوات ሶስት ዱዓዎች مستجابات لا شك فيهن ወላጆች ያሏችሁ ልጆች ብሽራ ለኩ ይሄ ተቀማችሁበት እንደሆነ በተለይ በእነዚህ ቀናቶች ከበስተፊታችን እየመጣ ያለው ኢድ ነው ያ ጀማዓ የወላጅ ምርቃት ያለው ልጅ ወድቆ አይወድቅ የወላጅ እርግማን ያለበት ልጅ ደግሞ የፈለገ የዓለም መንግስታት ተባብረው ከፍ እናድርገው ቢሉ አያረጉት ታስሯል ተቆልፏል በሩ ማፊ ነገር እሺ ምንድነው ብሎ ጠየቃቸው
معي قال صلى الله عليه وسلم من فعل ذلك كان من النبيين والصديقين والشهداء والصالحين إهنن يتجبر سو كنبياتوش مدبال لما لأنه صالح من النبيين والصديقين صديقوش مالت وده نبيينت يتقربوا مالت كسيتوش مريم وين مريم عليها السلام كوندوش أبو بكر الصديق رضي الله عنه وأرضاه ليلوچم مال صديقين يبالال كنبيينت قتلو يالو معرج مال الصالحين كذا قتلو يالو معرج ذا درجة يزلقال جنة لاي قالونا صلى الله عليه وسلم إلا أن يعق والديه أو إلا أن يعق قولتهم يشلل والديه ወላጆቹን ካላስከፋ እነሱን ካላስቀየመ በስተቀር የመጀመሪያዎቹ ሪዋያዎቹ ኢላ ያቀ ዋሊደህ የሚለው እስከዛ ባለው ተያይዞ የመጣ ሪዋያ ነው ይሄኛው ዚያዳ ነው ይሉታል ሸኹየው የራሳቸውን ያስቀመጡት ነው ኦር ሰሃባዎች የራሳቸውን ያስቀመጡት ነው እቺኛዋ ኢላ ያቀ ዋሊደህ የሚለው ዚያዳ ነው ብለው ይላሉ ያም ሆነ ይግን በማዕናው ልክ ነው لمن رضا الله في رضا الوالدين وسخطه في سخط الوالدين املو حديث يؤيده على كل حال ولا جوتشاچن بتچالن متل اسدستن بدنيا سكيت باخره جنت كنسو غار من نسبسب الله يادرغن ولا جوتشاچن بحياه الله يقيلن سوچ ادمياچون الله يارزملن خدماچون الله ياغرالن ولا جوتشاچن ወደዛኛው ዓለም الله يوسدبن سوچ دمو بجنة الله يندلاقاتو እዛው ባሉበት ኺድማቸውን አላህ ያግራልን አቃቸውን حيا وميتا ምንወጣ አላህ ያድርገን انه ولي ذلك والقادر عليه በሚቀጥለው ደርሳችን ኢንሻአላህ የሞቱ ወላጆቻችን እኛ ላይ ያላቸው ሐቅ ምንድነው ስለሚለው እንዳስሳለን ስለ እናት የተገጠመ ግጥም አለና እሱንም ግጥም እናብራራዋለን ኢንሻአላህ عز وجل الله سبحانه وتعالى يطبقاችሁ ይጠብቀን السلام عليكم ورحمة الله وبركاته